ሲኒማቲክ ነው የሚባለው ነገር በጣም ወድጄዋለሁ። በጣም መጽሐፉ በአጠቃላይ ፊልም ሊሆን የሚችል ነገር እንደ አንድ የአርመን ማህበረሰብ ተወካይ እንዲታይልዎት የሚፈልጉት ቅሬታ ካለ በ1899 የት ነበር ሁለተኛ ፖሊስ ጣቢያ አላውቅም። ግን አርመን እና ቢሾፍቱ ሐረርም አለ ድሬዳዋም አርመኖች አሉ። የቢሾፍቱ አርመኖች ግን ይለያሉ፣ ይታወቃሉ። መንግስቱ ኃይለማርያም ባይመጣ ነው ብር አይበላሽም ነበር። ስለዚህ ማስተካከልም አያስፈልግ ነበር። የፊታችን ሰኞ ማለትም ጥር 26 ሜክሲኮ ደብረ ወርቅ ህንጻ ስር ከኢትዮጵያ ንግድ ባንክ አጠገብ በአዲሱ ቅርንጫፋችን በአዲስ መልክ በላቀ ጥራትና ቅልጥፍና ስራ ልንጀምር መሆኑን ስንገልጽ በታላቅ ደስታ ነው። ከዚህ ቀደም ሜክሲኮ ደብረ ወርቅ ህንጻው ስር የነበረው የጃፋር መጽሐፍት መደብራችን በኮሪደር ልማት መፍረሱ ይታወቃል። አሁን ደግሞ በፊት ከነበርንበት የ5 ደቂቃ ርቀት ብቻ እዚያው ሜክሲኮ ደብረ ወርቅ ህንጻ ስር ከኢትዮጵያ ንግድ ባንክ አጠገብ በአዲስ መልክ ሰኞ በይፋ ስራ ይጀምራል። ሁላችሁም ተጋብዛችኋል። ጃፋር መጽሐፍት የንባብ ባህል እንዲዳብር እንተጋለን። አመሰግናለሁ። በዚህ አጋጣሚ ለመጀመሪያ ጊዜ ነው እዚህ የመጣሁት። እንዳለጌታንም ለማመስገን እፈልጋለሁ። በጣም ጥሩ ዝግጅት ነው። ከሁለቱ መጽሐፍት እንዳጋጣሚ ያነበብኩት ይህንን መጽሐፍ ነው። ይህንን የእርሶን መጽሐፍ አንብቤዋለሁ። ያነበብኩት ምክንያት ምንድን ነው? የእርሶ ልጅ ኤሊስ ናልባንዲያን ሕግ ትምህርት ቤት አስተምራናለች። በዚህ አጋጣሚ ይህንን ለመናገር እፈልጋለሁ። የህግ ፍልስፍና አስተማሪያችን ነበረች ኤሊስ ናልባንዲያ። ምናልባት እሷም ፌስቡክ ላይ ስታስተዋውቀው ስለነበረ ከእሷም ጋር አውርተናል በዚህ ጉዳይ ላይ። እኔም ጽፌበታለሁ። አይ ቲንክ ሪቪው አድርጌዋለሁ ቲንክ ኢትዮጵያ ላይ ለመጀመሪያ ጊዜ ይህን መጽሐፍ ማለት ነው። እና በጣም ወድጄዋለሁ በብዙ ነገር ማለት ነው። ትንሽ ቅር ያሉኝን ነገሮች ለመናገር እና በዚሁ አጋጣሚ ደግሞ ያሉኝን ጥያቄዎች ልክ እንዳለ ጌታ እኔም ምናልባት ቢጠራ ብዬ የማስባቸው ምናልባት ከፈለጉ ቢመልሱልኝ ብዬ የማስባቸው ነገሮች አሉ። አንደኛው ሲኒማቲክ ነው የሚባለው ነገር በጣም ወድጄዋለሁ። በጣም መጽሐፉ በአጠቃላይ ፊልም ሊሆን የሚችል ነገር ነው። ልክ ሲጀምር ራሱ የሚጀምረው በ53ቱ ግርግር ነው። የ53ቱን ግርግር የሚገልጹበት መንገድ ራሱ እርስዎ ልጅ ሆነው እዛች ሳሎን ውስጥ እንዳለ ተሰብስባችሁ ቁጭ ብላችሁ ግርግሩ እስኪበርድ ድረስ ስትጠብቁ ምናምን ያለው ነገር ራሱ ሲኒማቲክ ነው እና ያ ነገር ራሱ ፊልም ሊሆን ይችላል ብዬ አስባለሁ እና ይህን እንጋራለሁ ለማለት ነው። ሌላኛው በእርግጥ እርሶም እንዳሉት እንዳለው ብዙ ቅሬታ አለዎት እርሶ እና እኔም ደግሞ እጋራዋለሁ። ምክንያቱም ምንድን ነው አሁን እንግዲህ በተለያዩ የቴክኖሎጂ ሽግግር ተብሎ ዛሬም ቢሆን ነጮችን ቻይኖችን አሁንም ለቴክኖሎጂ ሽግግር እየለመንን ነው። ቴክኖሎጂ አሻግሩልን አምጡ እያለን አሁንም ድረስ ያው ቴክኖሎጂ ሽግግር ይባላል በኢንዱስትሪው መልክ ዘርፍ ማለት ነው። ግን ያኔ የነበሩት ግሪኮች፣ አርመኖች፣ አረቦች ጋር ቁጭ ብለን ብንማር እና ምናልባት ያኔ ቢሆን ኑሮ አዳፕት ያደረግነው ንግዱንም ሳይንሱንም አርቱንም አሁን ምናልባት እንደ ፍሮም ስክራች አንጀምርም ነበር ብዬ አስባለሁ። እና የነበሩት አሊጌሽኖች ትክክል አልነበሩም። መጽሐፎት ላይ እርሶም ጽፈውታል። ምን እነሱ በየቦታው መሬት መሰብሰብ ነው፣ ለዛ ነው ናሽናሊቲውን የሚፈልጉት ምናምን የሚባለው አሊጌሽን አሁንም ድረስ አለ። ነጭ ዜኖፎቢያ ነው የምለው እኔ። ብዙ አልጠቀመንም። አሁንም ያው ዞሮ ከዛ አልወጣም ለማለት ነው። ሌላኛው ጥያቄ ምናልባት እዛ ላይ እንደዚህ ልክ እንደ ራስ ኃይሉ አይነት ነገር ጠቀስ አድርገው ያለፏት ነገር አለች። ለምሳሌ ብዙዎቹ የተለያየ ሙያ ክራፍት ነበራቸው። ለምሳሌ የነገስታትን ፎቶዎች በአጠቃላይ ምናልባት ኢትዮጵያ ውስጥ ከነበሩ የነገስታት ፎቶዎች አብዛኛውን ያነሱት የእርሶ ስማቸው ጠፋብኝ አንድ
አንድ ቤተሰብ አለ የአርመን ቤተሰብ እና እዛ ላይም ከልጅ ኢያሱ ጋር አያይዘው ያነሷት ሀሳብ አለች። ምናልባት ያንን ነገር እንደ ጥያቄ አድርገው ስላለፉት ምናልባት ዛሬ ከፈለጉ ቢያብራሩልን ለማለት ነበር። ግን የድሮ ከሆነ ችግር የለም አብራራ። የድሮ ነው። ምንድን ነው የሚለው እዛ ላይ ምናልባት ተሳስቼ ከሆነ እንዲያርሙኝ። ምንድን ነው የሚለው ልጅ ኢያሱ ስለ ልጅ ኢያሱ ታሪክ ነው። ልጅ ኢያሱ ብዙ ፎቶ ይወዱ ነበር ስለ ልጅ ኢያሱ እና በየደረሱበት ፎቶ ይነሳሉና እሳቸውን ፎቶ ያነሳሉ ሰውየው ማለት ነው። ስማቸው ጠፋብኝ አሁን እና በኋላ ላይ ተነስተው ልጅ ኢያሱ የነበረባቸው ብዙ አሊጌሽኖች ነበሩ ያው እንደምናውቃቸው ማለት ነው። እና ልጅ ኢያሱ እንዲያርገዋል ተብሎ እዚህ ለአዲስ አበባ ላለው ካውንስል እና ለተፈሪ ለአልጋ ወራሽ ተፈሪ የቀረበ አንድ ፎቶ ነበረ። ምናልባት ያ ላይክ የመጨረሻው ኮፈን ነበር ኔል እንደ ኮፈን ለልጅ ኢያሱ መውደቅ ብለው ጠቅሰውታል። እና ምናልባት ያንንም ሊያብራሩልን ለማለት ነው። ቴንክ ዩ በጣም አመሰግናለሁ። ታሪክ ምሁር አይደለሁም፣ ግን መጽሐፎቹን ስጽፍ አንዳንድ ነገሮች አንብብ ያለው አንዳንድ ነገሮች አናላይዝ ለማድረግ ሞክር ያለው እና የኢትዮጵያ ታሪክ በ1910 እስከ 18 ምንም ግልጽ ታሪክ የለም ብዬ ነው ድምዳሜ ላይ የደረስኩት። ይህም ስል የተጻፈ ነገሮች የሚያምታቱ ነገሮች ናቸው እና በግልጽ የተጻፉ ነገሮች የሉም። አርመኖች ወደ ራስ ተፈሪ ያዘነበሉት ልጅ ኢያሱ ወደ ቱርክና ጀርመን ስለተጠጉ ነው እና የእሳቸው ፖለቲካዊ ስህተት እዛ ላይ ነው ብዬ ከአርመኖች ጋር የተያዘ አይደለም። ያው እንግሊዞች ትልቅ አስተዋጽኦ ያላቸው እና እንግሊዞች ናቸው ነገሮች ያስቀየሩት ኢትዮጵያ ውስጥ እና ያው ራስ ተፈሪ በጣም ብልህ ሰው ነበሩ እና ፖለቲካውን በደንብ አውቋል በወጣትነታቸው እና በትክክል በኩል ነበር የተሳተፉት። አርመኖችም በእሳቸው ጎን ነው የተሰለፉት እና ለምን ልጅ ኢያሱ በቱርኮች ስለሆኑ የኛ እንትን ችግራችን ከቱርኮች ጋር ነን። በነገራችን ላይ እኔ እንደዚህ አይነት ብዙ ስሜት የለኝም። አሁን ከቱርኮች ጋር ነው ህንፃ እያሰራሁ ያለት። ግን በዛ እወዳቸዋለሁ ለማለት ሳይሆን አንዳንድ ነገር ማለፍ አለብን እና ኦኬ፣ እሱ አፈ ታሪክ ነው እና ራስ ተፈሪ እንትን ያገኙት የኦርቶዶክስ ቤተክርስቲያን ድጋፍ ያገኙት በዛ ፎቶግራፍ ነው የሚል አፈ ታሪክ አለ። አፈ ታሪኩ የሆነ እውነታ እንዳለው እኔ አምናለሁ። ልጅ ኢያሱን ሲሰግዱ እንደ እስላም ፎቶግራፍ ተሰርቷል። የሰሩት ሰው ሌቮን ያዣን ይባላሉ። ፎርጅድ ፌክ ማለት ነው። ፎርጅድ ነው። እንደ ዛሬ እንትን የለም። እስካና ያኔ ከባድ ሳይንስ ነው። ሰርቷል ሰውየው እና ያ ፎቶ ኦርቶዶክስ ቤተክርስቲያንን ራስ ተፈሪን እንዲደግፍ አድርጓል የሚል ታሪክ አለ እና ፕሮፌሰር ፓንክረስት ከመሞታቸው 6 ወር በፊት እንኳን ደውሎልኝ በአርትኬስ በአርመን አርካይቭ ያ ፎቶግራፍ አግኝተሃል ወይ? አላገኘሁም። እና አንድ ደግሞ ደፍሬ በቤተ ክርስቲያኑ ሰይፍ ውስጥ የነበረ ኑዛዜዎች ነበሩ
የሌቮን ያዝጃን ልጅ የፓይላግ ያዝጃን ኑዛዜን ከፍቼ አነበብኩ፣ ግን ውስጡ አልነበረም። ግን እኔ የማምንበት ምክንያት አለ። አንድ ሌላ ጊዜ ምናልባት በሚቀጥለው መጽሐፍ ውስጥ እጽፋለሁ። እምነቴን ነው የምጽፈው እንጂ እውነታው አላውቅም። ይጽፉታል፣ እናውቃለን። እንቅመሰው እንትኑ አሁንም እየጻፍኩ ነው። እንግዲህ መጀመሪያው የዚህ ባንዲራ ሳይኖረኝ እንዳልሞት እንግሊዘኛው ነው። ሁለተኛው መጽሐፍ ያሳተምኩት አማርኛው ነው። ሶስተኛው መጽሐፍ ይሄ ኮምፔንዲየሙ ነው። አራተኛው መጽሐፍ አሁን ህትመት ላይ ነው ያለው አርመን ሀገር። የዚህ በአርመንኛ የጻፍኩት ነው፣ ትርጉም ሳይሆን እኔ ራሴ በአርመንኛ ጽፌያለሁ። እና አምስተኛው አሁን ጀምሬያለሁ። እሱ ትንሽ ልብ ወለድ ነው። ትንሽ እውነታ አለው፣ ትንሽ ታሪክ አለው። ከመጀመሪያ 3 ሰዎች ወደ ኢትዮጵያ ምስረታ ያደረጉት በአንዱ ህይወት ታሪክ ላይ የተመሰረተ ነው። ግን አብዛኛው ልብ ወለድ ነው እና የእሳቸው ታሪክ ስንጨርስ ከ1908 እስከ 13 በኢትዮጵያ ውስጥ የሆኑትን ነገሮች የበለጠ ይብራራል። ግን ልብ ወለድ ነው። እሺ፣ አንድ ቦታ ቅድም ስለ ሚናስ አንስተን ነበረ። ምንድን ነበር ያልነው? ግራዚያንም መጣ ሄደ ተመለሰ፣ እንግሊዝ መጣ ሄደ ተመለሰ፣ ሚናስ ብቻ ቀረ ቤት እያፈረሰ። አሁን ሌላ ልጨምርልዎት ነው። ብርሃኑ ዘሪሁን ማዕበል የአብዮት ዋዜማ የሚለው መጽሐፉ ላይ ቤት አፍራሹ ሚናስ እንዲያይ ታወቀው፣ መሐንዲስነቱን ኮሌራ በለጠው ተብሎ ተገጠመ። አሁን እርስዎ ምን ይላሉ? ሚናስን የሚያህል ትልቅ መሐንዲስ፣ ሚናስን የሚያህል ትልቅ ሰው ማህበረሰቡ ግን እንደ አፍራሽ መቁጠሩ ልክ አይደለም የሚል ቁጭት አለቦት? ብዙ ስራዎች ሰርቷል። ይሄ መጽሐፍ ላይ በሙሉ ዝርዝር አለ። እሳቸው የሰሩት ወደ 18 ቤተ ክርስቲያናት ገንብቷል። ቂርቆስ ቢሆን፣ ኡራኤል ቢሆን፣ ሚጣቃ ማኑኤል ቢሆን፣ እንጦጦ ማርያም ቢሆን ሁሉ የእሳቸው ስራ ነው። የኪነት ኃይል እኮ ነው እዚህ ላይ የሚታየኝ። በቃ አንድ ይህንን ጉዳይ የሚያውቅ የተነካ አዝማሪ አለው ይኸው 80-90 ዓመት ተቀባበል ነው ማለት ነው። ስለተደረገው ነገር የሚጽፍ የሚናገር ያስፈልጋል። በፋሽስት ጣሊያን ጊዜ ወረራ በነበረበት ጊዜ ጣሊያን ናዚራ ደሴት ከታሰሩ ሰዎች መካከል ከአርመን የመጡ ነበሩ። እኔ 3 ሰው አውቃለሁ እዛ የታሰሩ። እንግዲህ አስቡት ስንት ዓመት ማለት ነው። ከ1928 እስከ 35 ድረስ የነበሩ ማለት ነው። ከነ ግርማቸው ተክለሐዋርያት ጋር ከነ ሐዲስ ዓለማየሁ ጋር የታሰሩ ብዙ ጊዜ ይዘነጋሉ። በአንድም በሌላ መንገድ ለኢትዮጵያ መቆም አስተዋጽኦ ያደረጉ ሰዎች መነገር አለባቸው። የትም ከየትም ይምጡ እንዴትም ይሁን እንዴትም በቃ እገሌ ገሌ ገሌ እንዲህ አድርጓል ተብሎ መነገር አለበት። አንዳንዴ የሆነ ሰው ብቻ ጎልቶ ይወጣል፣ ሌሎች ወዘተረፈ ይሆናሉ። ሎንጎቡኮ ይባል በካላብሪያ ውስጥ የኮንሰንትሬሽን ካምፕ ነበረ የጣሊያን። እዛ አንድ ቤተሰብ ሙሉ የኪራጃን ቤተሰብ የአብርሃም ኪራጃን ቤተሰብ እዛ ታስሯል 5 ዓመት። እንግሊዝ አሜሪካኖች ጣሊያንን ሲያስለቅቁ ከዛም በኋላ ነው በ1945 በፈረንጆች የተመለሱት። እስክንድር ቦጎሲያን ዛሬ በህይወት የለም። በእርግጥ አልፎ ተርፎ የኢትዮጵያ ብቻ ሳይሆን የአፍሪካ ሰዓሊ ተብሎ ነው የሚታወቀው። የአፍሪካ ምክንያቱም ይህንን አጋጣሚ በኢትዮጵያ አየር ውስጥ በኢትዮጵያ ህይወት ውስጥ ያደገ ነው። በከፊል እናቱ ኢትዮጵያዊት ናቸው አይደለም? አዎ። ስለዚህ ይሄ ሁለቱንም ይዞ ስላደገ ነው። ለስልጣኔ ቅርበት ያለው ማህበረሰብ ውስጥ ስላደገ አርመኖች ጋር የነቃ አእምሮ እንደነበረው ከልጅነቱ ያስታውቃል። እኔ አሁን የምናገረው ይሄን እድሜ ላይ ሆኜ ነው እንጂ ያኔ አላቅም። ከሱም በላይ
የእስክንድር ዘመድ የሆነ ኦፊሻሊ ግን አርሜኒያን የሆነ ካራክተሩ ብዙ ያልወጣ ወሰኔ ኮዝሮፍ ቦጎሲያን የሚባልም አለ። አሁን እንግዲህ እዚህ ውስጥ ቅራኔውን ነው የምናገረው፣ የታመነና ያልታመነ እና የኮዝሮፍ ቦጎሲያን ቤተሰብ ነው። ሙላት ቦጎሲያን ደግሞ የሚባል አለ አይደለም? ወሰኔ ኮዝሮፍ ሙላት ኮዝሮፍ ቦጎሲያን የሚባል አለ። የወሰኔ ኮዝሮፍ ታላቅ ወንድም ነው። ከአንድ እናት ነው የተወለዱት። አባታቸው ደግሞ ኮዝሮፍ ናቸው። እና ይሄንን የምለው ምንድን በሁለቱ ልጆች እንኳን መካከል በልዩነት ያደጉ ናቸው። በእርግጥ ወሰኔ ኮዝሮፍ አሁን በአሜሪካ ውስጥም በኢትዮጵያም የታወቀ ሰዓሊ ነው። እንዲሁም የኢትዮጵያን ፊደል በመጠቀም ዓለም አቀፍ እንትን ውስጥ የከተተ ነው። እንግዲህ እነዚህ ሁለት ሰዓሊያን ትልቅ የኢትዮጵያ ሰዓሊያኖች ናቸው። ትልቅ የአፍሪካ ሰዓሊያኖች ናቸው። ሞር ከአርሜኒያን ሰዓሊነት የበለጠ አርሜኒያንን ብለውም ብዙ እንትን አይሉም። እና ይሄንን ስል እስክንድር ቦጎሲያን ያደገው ኢትዮጵያ ውስጥ ነው። የተወለደው ኢትዮጵያ ውስጥ ነው። ያደገው ኢትዮጵያ ውስጥ ነው። ተፈሪ መኮንን ትምህርት ቤት ነው የተማረው እንደ ማንኛውም ኢትዮጵያዊ። የሄደውም ከተፈሪ መኮንን ትምህርት ቤት ባሳየው የስዕል ችሎታ ወደ እንግሊዝ ሀገር እንዲሄድ ተደረገ። ስሌድ ዩኒቨርሲቲ ውስጥ ጀመረ። ከዛ አቋረጠና ወደ ፈረንሳይ መጣ። በዛ ሰዓት የፈረንሳይ ሰዓሊዎች በጣም የታወቁበት ጊዜ ነው። የአፍሪካ ሰዓሊዎችም እዛ የተገናኙበት ጊዜ ነው። ሌላ አይነት ምንድነው ምን ልበለው አውታር ወይም ዳይሜንሽን የፈጠሩበት ጊዜ ነው እዛ ውስጥ ያሉ እና እስክንድር እስከ መጨረሻው ህይወቱ ድረስ አሜሪካን ውስጥ አስተማሪ ፕሮፌሰር ሆኖ ነው የሞተው። እና እንግዲህ ልናገር የምችለው ስለ እስክንድር ይሄ ነው። በሌላ በኩል ወሰኔ ኮዝሮፍ ደግሞ የኔ እኩያ ነው። የተዋወቅነው ትምህርት ቤት ነው። ማንነቱን እንደፈለገ ነው ጥያቄ ውስጥ ያለው። እንዲሁም መጨረሻ ላይ ወሰኔ ኮዝሮፍ የሚለውን ትቶ ወሰኔ ወርቄ ብሎ እስከ መጻፍ ደርሷል። ግን የአርመናዊ ዘርነቱን ግን አልካደም። ይሄ ለምን እንደተፈጠረ እርሶ እንዲመልሱት ብዬ አይደለም። እንዲህም አይነት እንትን የሆኑ አያው የሚያሰኝም አለ። ነገር ግን በአዲስ አበባ ውስጥ አርመን ያልነካው የጥበብ ስራ የለም። እኔ እንደሚገባኝ ከእደ ጥበብ አንስቶ እስከ ስነ ጥበብ ድረስ አሁን በሁለቱ ንጽጽር ውስጥ ነው መጣው። አልፎ ተርፎ ለሀገር የሚበቃ እርሶም ለጀመሩት ስራ ይበልጥ ሊያሰራውት የሚችል ከሌሎች ጋራ ተባብረው ሊሰሩት የሚችሉት አሁን ክፍተት የሚታየኝ አለ። እርሶ ብቻ ነዎት የሚሰሩት ሌሎች የሚያግዙ አሉ ወይ የሚለው ነው። ቅድም እዛ ወንድሜ ጋር አስተማሪ ናቸው ያሉት እነሱ ሳይካፈሉም ወይ የአርመን ዜግነት ሳይሆን ዘር ያላቸው ኢትዮጵያ ውስጥ መጥተው በረከታቸውን ሰጥተዋል፣ ችሎታቸውን ሰጥተዋል። ሊሰበሰብ የሚገባውና የኢትዮጵያ ስልጣኔ ውስጥ ዋጋ ያለው ቫልዩ ያለው ስራ የሰሩ ናቸውና የበለጠ ኢትዮጵያዊ ሆነው ባንዲራም ሊኖራቸው በኢትዮጵያዊነት የሚበቁ ናቸው። የማይበቁ ሆነው አይደለም። እንኳን እነሱ ሌላው በቅቶታል። ስለዚህ ይሄንን ይቀጥሉበት እባክዎ። አመሰግናለሁ። እቀጥላለሁ። አንዳንድ ነገር ልጨምርሎት። በሚቀጥለው መጽሐፌ ውስጥ ሁለተኛ መጽሐፌ ውስጥ ስለ ወሰኔ አንስቻለሁ። የእስክንድርና የወሰኔ እንትን የቤተሰብ ችግር ነው። መጀመሪያ ኢትዮጵያ የመጡት የኮስሮፍ አባት ናቸው። ወደ ኢትዮጵያ የመጡት ክሪኮሪዮስ ቦጎሲያን ይባላሉ። እሳቸው የቤተ መንግስት ዕቃ አቅራቢ ነበሩ። እሳቸውና ሀጎፕ ባግዳሳሪያን የሜኔሊክ ሳንቲሞች ያተሙት ባለሙያ ወርቅ ሰሪ ነበሩ። እነሱ ሁለቱ አጼ ምኒልክ ዘንድ ቀርቦ እባክዎ ጌታችን ፍቀዱልኝ ወደ ሀገር ሄደን ሚስት እናምጣ ብሎ ሲጠይቁ አይ ለሚስትማ ደግሞ መንገድ ልትጓዙ ነው፣ ይሄ ላንተ ብሎ እና የክሪኮሪዮስ ቦጎሲያን ባለቤት ፈረንሳይኛም ተምሯል።
እና 10 ልጆች 11 ልጆች ወልዷል። 5 ወንድ 5 ሴት ነበሩ። ሴቶቹ በምን ምክንያት አላውቅም ወሰኔን አልተቀበሉትም። ግን የእስክንድር ወንድም መሆኑን አይቀርም በእኛ አይን። እኔ የወሰኔን እናትም አውቃቸዋለሁ። የእኛ ጎረቤት ነበረች 4 ኪሎ ባለሁበት ጊዜ። ስለዚህ በዚህ መጽሐፌ ስለ ወሰኔም አንስቻለሁ። በነገራችን ላይ በአርመን ሀገር 3 ወር በፊት ወይ 2 ወር በፊት የፖስታ ስታምፕ ታትሟል በእስክንድር ስም። ታዋቂው አርመናዊ አፍሪካዊ ሰዓሊ ብሎ አለ ስታምፑ። ገና አልደረሰኝም፣ ፎቶግራፎቹ አለኝ። እና ጥሩ ነገር ምንድን ነው? ያው በመጽሐፌም ጽፌያለሁ። በእስክንድር ስም አርት ስኩሉ ስለተደረገ በጣም ደስተኛ ነኝ እኔ ራሴ። የፊታችን ሰኞ ማለትም ጥር 26 ሜክሲኮ ደብረ ወርቅ ህንፃ ስር ከኢትዮጵያ ንግድ ባንክ አጠገብ በአዲሱ ቅርንጫፋችን በአዲስ መልክ በላቀ ጥራትና ቅልጥፍና ስራ ልንጀምር መሆኑን ስንገልጽ በታላቅ ደስታ ነው። ከዚህ ቀደም ሜክሲኮ ደብረ ወርቅ ህንፃው ስር የነበረው የጃፋር መጽሐፍት መደብራችን በኮሪደር ልማት መፍረሱ ይታወቃል። አሁን ደግሞ በፊት ከነበርንበት የ5 ደቂቃ ርቀት ብቻ እዚያው ሜክሲኮ ደብረ ወርቅ ህንፃ ስር ከኢትዮጵያ ንግድ ባንክ አጠገብ በአዲስ መልክ ሰኞ በይፋ ስራ ይጀምራል። ሁላችሁም ተጋብዛችኋል። ጃፋር መጽሐፍት የንባብ ባህል እንዲዳብር እንተጋለን። የብሪታንያ የቅኔ ሰው ጆርናን ማን ነው የሚባለው? ቤርናርድ ሾው እንግሊዝኛ ቃሉን ከምናገረው በአማርኛ ልሞክረውና አንድ ሰው ስለ ራሱ ጊዜና ስለ ራሱ ህይወት ከጻፈ ስለ ሁሉም ትውልድና ስለ ሁሉም ሰዎች ጻፈ ነው የሚለው። እና ባዮግራፊ ወይም አውቶባዮግራፊ በጣም ተወዳጅ የሚሆንበት አንዱ ምክንያት ትናንታችንን ከዛሬ ጋር እንደ ድልድይ የሚያገናኘን የመጪውን ትውልድ ትናንቱንም ትናንትና ወዲያውንም የሚያይባት መነጽር ስለሆነ የጻፉት መጽሐፍ በጣም ድንቅ ነው። ስለ አርመኖች ብዙ ከምናውቀው በላይ ነው አሁን እዚህ በውይይት ላይ የተረዳ ነውና እንደዚህ አይነት ሰዎች ሕያው ነው ስራቸውና ላመሰግን ነው እቺን ለመናገር የፈለኩት። አመሰግናለሁ። እኔም አመሰግናለሁ። በነገራችን ላይ እኔ ይሄ መጽሐፍ በአጋጣሚ ነው የጻፍኩት። ልጄን ለመጠየቅ ካናዳ ሄጄ ነበር እና የአርመን በጎ አድራጎት ድርጅት የሆነ ምሽት ስለ ኢትዮጵያ አርመኖች አዘጋጅቶ ነበር እና ወንድሜን ጋብዞ ነበር ንግግር እንዲያደርግ። ወንድሜ ደግሞ እኔ ሲሄድ 3 ቀን በኋላ ነበር። ወንድሜ የተሻለ ከኔ የበለጠ ስለሚያውቅ እሱ ይናገር በእኔ ፋንታ ብሎ ለእኔ ሰጠ። እዛ በፎቶግራፍ ምናምን አዘጋጅቼ ስለ ኢትዮጵያ አርመኖች ታሪክ ትንሽ አነሳሁና ከዛ ቤይሩት ሃይጋዚያን ዩኒቨርሲቲ ተጋበዝኩ። 20 ደቂቃ ንግግር አድርግ ብዬ ተጠራው። እዛ ያው ቲኬት ምናምንም ቻሉልኝ። ከሞንትሪያል ቀጥታ ወደ ቤይሩት ሄድኩ። እዛ የ20 ደቂቃ ንግግር ካደረግኩ በኋላ ይሄን ጻፍልኝ የተናገርከው ብሎ ሲነግረኝ መጻፍ ጀመርኩና 36 ገጽ ስጽፍ በአርመንኛ ጽፌ ምን ዋጋ አለው? እኔ ያለኝ ስሜት እኔ የማውቀው ነገር ወይ ያሳለፍኩት ጊዜ ለኢትዮጵያ ይጠቅማል ብዬ ወደ እንግሊዘኛ አዞርኩት መጽሐፉና በእንግሊዘኛ ጨረስኩት። አዲስ አበባ ደግሞ ስመጣ የእንግሊዘኛው መጽሐፍ ለፕሮፌሰር ሽፈራው በቀለ ሰጠኋቸውና በአርት ኬስ ይቅርታ አድርግልኝ ይሄ በአማርኛ መጽሐፍ አለበታል። እሺ እኔ ማን ሊተረጉምኝ ነው? አይ ጌታና አንተነህ ጥሩ ይተረጉማል እሱ ጋር ልውሰድ ብሎ አብሮን
እዛ ሲሄድ ለእኔ ፍራንሳይኛ አስተምሯል ጌታነህ። ስለዚህ ለጌታነህ ሰጠው፣ እሱ ተረጎመ። የኔ ጸሐፊ አነበበችልኝ። አንዳንድ ቦታ እኔ እንደምፈልገው አስቀየርኳት እና መጽሐፉ ወጣ። 5000 ታትሞ ነበር። እስካሁን የተሸጠው 600 ቢሆን ነው። ወደ 300 በስጦታም ሰጥቻለሁ። አንባቢ ብዙ የለም። ይሄ ደግሞ ትንሽ ከወቅቱ ጋር አረፍተ ነገሩ አይሄድም። ባንዲራ ሲባል ሰው ይደነግጣል። ስለዚህ ብዙ አንባቢ የለውም። እኔም ብዙ አልገፋሁበትም። ልክ ከመምጣቴ በፊት ባለቤቴ ተው አትግፋ፣ ጊዜው ሲመጣ መጽሐፉ ይሸጥልሃል። አይ አንዳንድ ሙከራ ማድረግ አይቀርም ብዬ መጣሁ። ጥርጥር በሌለው ሁኔታ ደግሞ አሁን እኛ የምንጫወተው ጨዋታ ቅምሻ ስለሆነ እስኪ ደግሞ መጽሐፉ ምን ሊሆን ብሎ ደግሞ የሚያነብ የሚጠይቅ አይጠፋም ብዬ ተስፋ አደርጋለሁ። አመሰግናለሁ። በእውነቱ እኔ ስለ ሙሴ ሚናስም ከረጅም ዓመታት በፊት አንብቤ ያለው በእውነቱ የማይነገር አይሪሽና አርመኖች በኢትዮጵያ ዲፕሎማሲ የጀርባ አጥንት ነበሩ። ኢትዮጵያን የሚጎዳ የትኛውንም መረጃ ቢያገኙ በየትኛውም ሀገር ለኢትዮጵያ ዲፕሎማቶች ሲያደርሱ ከጥቃት ሲከላከሉ የነበሩ ናቸውና ይሄ በኢትዮጵያ ስም ምስጋና ማቅረብ እፈልጋለሁ። እንግዲህ ምንድነው ሙሴ ሚናስ እሳቸው እኔ አሁን እዚህ የማቀርበው ነገር ስህተት ከሆነ እርሶ ያርሙኛል። ትምህርታቸውም እስከ 4ኛ ክፍል እንደተማሩ ኢትዮጵያንም የቀየሱ ኢቭን ኢትዮጵያ ለመጀመሪያ ጊዜ ህዝብ ቆጠራ በ1976 ያደረግነው በደርግ ጊዜ ነው። እሳቸው 30 ሚሊዮን 20 ሚሊዮን ትሆናላችሁ እያሉ የገመቱት ቁጥር በ1976 ቆጠራ ሲደረግ የእሳቸው ግምትና ህዝብ ቁጥር በጣም የተቀራረበ ነበር። ይሄ ቅድም ዶክተር ያነሳውም ጣሊያን እንግሊዝም ሄደ ተመለሰ፣ ጣሊያንም መጣ ሄዶ ተመለሰ ብለው የገጠመው አዝማሪ እሳቸው ጠርተውትም እኔ ከፍ ካለ ሰነድ ላይ ተጽፎ አግኝቻለሁ። ብርም እንደሸለሙት እሳቸው በአፍራሽ እንዳልወሰዱት ነው የተረዳሁትና ሌላው ጥያቄ ምንድን ነው ይሄ አላቅ አንዳንድ ታሪክ ላይ ኢትዮጵያኖች ሰንደቅ ዓላማም ባንዲራም እንደሚባል ከረጅም ዓመታት በመቶ ዓመታት በፊትም ከ200-300 ዓመታትም እንደነበረ ታሪክ ነገር ላይ ያለና እርሶ ባንዲራ የሚለው የጣሊያን አፍ ነውና እንዴት እሱን ሰንደቅ ዓላማ የሚለውን ትተው ባንዲራ የሚለውን ተጠቀሙ የሚለው ነው። ትንሽ ባንዲራ ሳይኖረኝ እንዳልሞት ፖኤቲክ ስለሆነ ነው እሺ ያልኩት ለጌታነህ እንጂ እኔም ሰንደቅ ዓላማ ቢባል እመርጥ ነበር። ግን ትንሽ ያ እንደ ግጥም መጣልኝ። ስለዚህ ወደድኩት ድምፁን። ያው በሁለተኛ መጽሐፌ አፔንዲክስ ላይ ሚናስ እና ክሪኮሮቪያን የሰሩት በሙሉ ጠቅሻለሁ። እንደ አጋጣሚ በሚናስ እጅ ጽሑፍ ያሉ ይሄን ስራ ሰርቻለሁ ብሎ አንድ ማስታወሻ እጄ ገብቶ ነው መጽሐፌ ውስጥ እንዳለ የዘረዘርኩት። ለምሳሌ ሮድ ዴቨሎፕመንት ብያለሁ። ከአዲስ አበባ ወደ አዲስ ዓለም፣ ከቀበና እስከ ሾላ የካ ሚካኤል፣ ከሁለተኛ ፖሊስ ጣቢያ እስከ ሬልዌይ ስቴሽን። እንግዲህ በ1899 የት ነበር ሁለተኛ ፖሊስ ጣቢያ አላውቅም፣ ግን እንደዚህ አለ በሙሉ።
አብያተ ቤተ ክርስቲያኖች መናገሻ ቅድስት ማርያም፣ እንጦጦ ቅድስት ማርያም፣ ደብረ ሊባኖስ ቅዱስ ዑራኤል፣ ደብረ ሊባኖስ የሴቶች መኖሪያ እና እንደዚህ ያሉ በሙሉ ያ ለህዝብ እንዲደርስ አድርጌያለሁ በእጄ የገባውን ሰው እና ያው ቅድም እንዳልኩት የማውቀው ነገር ለትውልድ እንዲተላለፍ ሙያውም ባይኖረኝ እንዲተላለፍ ግዴታ ተሰምቶኝ ነው ከሞንትሪያል እና ከቤይሩት ንግግሮች በኋላ የጻፍኩት። አሁን ደግሞ አንዳንድ ነገሮች መቀጠል እንዳለብኝ ያውቃለሁ፣ ግን ታሪኩን ሁሉ ስለማይታወቅ ወደ ልብ ወለድ ገብቻለሁ። እንግዲህ አርመኖች ከኢትዮጵያ ጋር ያላቸው ወዳጅነት ያለው የዲፕሎማሲያዊ ግንኙነት 500 ዓመት ያህል ያስቆጠረ እንደሆነ ተነግሮናል። በ1910ዎቹ ደግሞ አልጋ ወራሽ ተፈሪ መኮንን ኢየሩሳሌም ሄደው 40 ጓለማውታን ይዘው ከመጡ በኋላ የተፈጸመውን አይተናል። እዛ ላይ አንድ የገረመኝ ታሪክ አለ። ሄዱ እሳቸው እቴጌ መነን፣ አልጋ ወራሽ ተፈሪ መኮንን እና ብላቴ ጌታ ወልደስላሴም ነበሩ። ስቴዲየም ገብተው የኦሎምፒክ ውድድር አዩ። ከስንት ዓመት በኋላ አበበ ቢቂላ የተባለ ሰው እንድናገኝ ምክንያት ሆኗል። አሁን እኔ እርስዎ ምሎት የሆነ ጊዜ የተነሳ ጥያቄ አይታወቅም፣ አንድ ሰው ይሄ ነገር የሚመለከተው እኔን ነው ብሎ ሊያርም ሊያስተካክል ይችል ይሆናል። ይሄ መጽሐፍ ታሪክም ነው። ታሪክም ውስጥ ደግሞ ክስና ቤቱታ አለ። እንደ አንድ የአርመን ማህበረሰብ ተወካይ እንዲታይልዎት የሚፈልጉት ቅሬታ ካለ ይንገሩ እስኪ። አይታወቅም። መንግስቱ ኃይለማርያም ባይመጣ ነበር አይበላሽም ነበር። ስለዚህ ማስተካከልም አያስፈልግ ነበር። ኢትዮጵያዊ እኔም ጭምር ከመሬት ጋር ቅናት አለን። ስለዚህ የመሬት ጉዳይ አስቸጋሪ ነው። ያ ቅናት ደግሞ አይለቀንም እና ያ መሬት ስለተናደ ሁላችንም ችግር ላይ ነን። ለምን ያ ቅናቱ አልለቀቀንም፣ እንትኑም ለመቀበል አልቻልንም። መሬት የመንግስት ነው የሚባል ቃል አልተቀበልንም እና ሁሉ ችግሮች ከዛ ነው የሚመነጩት። ያ ወደ ኋላ መመለስ እንደሚችል አይመስለኝም። ትምህርት ቤታችሁ ፈተና ላይ ነው አይደል? ትምህርት ቤታችን ጥሩ ምሳሌ ነው። 10ኛው አብዮት በዓል ላይ ብሔራዊ ቤተ መንግስት ስር የነበረ የአፄ ኃይለሥላሴ በቅሎ ቤት ወይ ፈረስ ቤት ወደ ትምህርት ቤት ተቀይሮ ነበር እና ጓድ መንግስቱ የትምህርት ቤት ከዚህ ይነሳሉ፣ ጊዮን ሆቴል ማስፋፋት አለብን አሉ። ትምህርት ቤቱ ተነሳ። የት ነው ትምህርት ቤት ህንፃ ያለ? ለገሰ አስፋው መጣና ውጡ አለን። አንድ 4 መስመር ደብዳቤ መጣና ውጡ ተባል። ወጣን። በመሳሪያ መጥቶ ነበር። በኋላ ደግሞ ወይዘሮ ገነት ዘውዴ ትምህርት ቤቱ አይገባችሁም ብሎ እንትን አደረጉ። ያው ህንፃው አለ። በኋላ ማከራየት ጀመሩ። እኛ ትምህርት ቤት እኛ ደግሞ ትምህርት ቤቱ ለሁሉ ከፈትን። እስከ 1991 ብቻ ለአርመኖች ነበር ትምህርት ቤት። ከዛ ከፈትን ለሁሉ እና ብዙ ኢትዮጵያዊ ተምሯል እዛ ትምህርት ቤት። ናዛ ውስጥ ያለ ተማሪም አለን አሁን። ግን ያው ይመለስ ከተባለ በኋላ እንደገና ተወረሰ። ስለዚህ ባንዲራ ሳይኖረኝ እንዳልሞት የሚገርም ነው። በነገራችን ላይ እንደተባለው ባንዲራ የጣሊያንኛ ቋንቋ ነው። ባንዲራ ጣሊያን ነው። አዎ፣ ግን ሊባል የተፈለገው ነገር ግልጽ ነው።
እዚህ ውስጥ ቁጭት አለ፣ እዚህ ውስጥ ሀዘን አለ፣ እዚህ ውስጥ ሀገር የመናፈቅ አለ። የኢትዮጵያዊ ዜግነትን ለማግኘት ስለከፈላችኋቸው ብዙ ውጣ ውረዶች፣ ብዙ መከራዎች አሉ። በጥቂት ሰዎች ክፉ መሆን የተዘጉባችሁ በሮች፣ በዛው ልክ ደግሞ ባልተጠበቀ ሁኔታ ያገኛችኋቸው ሰዎች ደግሞ እንዴት ነገሮችን እንዳቀለሉላችሁ ሁሉ ይታወቃል። እንኳን በዚህ መንገድ አወቅኖት መጽሐፉንም እንኳን አነበብ ነው። እንዴት ነበረ ቆይታችን? እሺ፣ በጣም አመሰግናለሁ። በጣም አመሰግናለሁ ስለጋበዝከኝ እንዳለ እና ሁለት ጥያቄ ያለኝ። ካዛንቺስ ለምን ይባላል ያ ሰፈር? ሰባራ ባቡር ለምን ይባላል ያ ሰፈር? ታውቃላችሁ? እሺ ላስረዳችሁ። ጣሊያን ሲገባ ኢንቼስ የሚባል ባንክ ነበር የሙሶሊኒ። እነሱ ኢንቨስት አደረጉና እዚህ ቤቶች ሰሩ። ካዜ ኢንቼስ ተባለ እና በአማርኛ ወደ ካዛንቺስ ተቀየረ። ካዜ ኢንቺስ ማለት የኢንቼስ ቤቶች ማለት ነው። ኢንቼስ የሰራቸው ቤቶች። እሺ፣ ስለ ሰባራ ባቡር ደግሞ ላስረዳችሁ። ምን ቤቶቹ? ወደዛ አልሄድኩም። ሰባራ ባቡር ለምን ይባላል? አቡነ ጴጥሮስ አካባቢ በ1905 የአፄ ምኒልክ ከፈረንሳዮች ጋር የምድር ባቡሩ ኮንትራት ሲቋረጥ በጣም ቆጫቸውና እኔ አዲስ አበባ ውስጥ በባቡር የሚሰራ በቬይፕር ማለት ነው፣ በባቡር የሚሰራ መሳሪያ ማየት አልቻልኩም ብሎ በጣም ይቆጫቸዋል። እና እዛ መጽሐፍ ውስጥ ያነሳሁት ሰው አሉ፣ ሳርኪስ ቴርዚያን። አይ ጌታዬ አይጨነቁ፣ እኔ ሄጄ አመጣለሁ ብሎ ወደ እንግሊዝ ሀገር ይሄዳሉ። ከሊድዝ አንድ መዳመጫ ማሽን አብሮ ደግሞ የተገጠመ እህል መፍጫ ማሽን አብሮ የተገጠመ ያመጣሉ። ማሽኑ ይመጣል፣ ጅቡቲ ይራገፋል። ከጅቡቲ እስከ ድሬዳዋ በምድር ባቡር ይመጣል። ሀዲዱ እዛ ተቋርጧል። እንዴት ወደ አዲስ አበባ ይምጣ? ከመሄዳቸው በፊት ሳርኪስ ቴርዚያን አፄ ምኒልክ ይጠይቁታል። ሳርኪስ ደግሞ ሀዲድ የለ መንገድ የለ፣ በምን ልታመጣ ነው? አይ ጌታዬ አስፈላጊ ከሆነ ተሸክም ያመጣለሁ ይላል። እንግዲህ ያኔ ያሉት መዳመጫዎች ወደ 15 ቶን ይሆናሉ ምናልባት። ድሬዳዋ ከወረደ በኋላ ማስነሳት ይሞክራሉ፣ አይሳካላቸውም። ለአፄ ምኒልክ መልእክት ይላካል። አፄ ምኒልክ አንድ የራሻ ባለሙያ ነበራቸው፣ እሳቸውን ይልካሉ። እሳቸውም ሊያስነሱ አይችሉም። እንግዲህ በግፊትና በመሳብ የመዳመጫው ይመጣል። 50 ኪሎ ሜትር ሲቀር ለአዲስ አበባ አፄ ምኒልክ ሄዶ ይቀበሏቸዋል እና ትልቁ ሳርኪስ ብሎ ያቅፉታል እና ትልቅ ሳርኪስ ይባላሉ እሳቸው። በኋላ በ1915 10 ዓመት ከሰራ በኋላ ያ እንትኑ መዳመጫው አዲስ ዓለምን መንገድ ለሁለተኛ ጊዜ ለጥርጊያ ሲያደርግ ሰውየው በጥይት ይሞታል። ሳርኪስ ቴርዚያን ልጃቸው አቬዲስ ኢስታንቡል ነው ያለው በትምህርት ላይ። ያኔ ደግሞ የኪስ ስልክ የለም፣ እንኳን የኪስ የቤትም ስልክ የለም። እንዴት መልእክት ይድረሰው? ያ መዳመጫው እዛው ይቀራል አቡነ ጴጥሮስ አካባቢ። ከላዩ ላይ ብረቶቹ ሲነሱ ሰባራ ባቡር ይባላሉ። ይገርማል። አንድ ደግሞ በሩን ገርበብ አድርጌ ነበረ ቅድም የተኩት ለዛ ትንሽ ከፈተል አድርገውና ቢሾፍቱ አርመን እና ቢሾፍቱ ሀረርም አለ ድሬዳዋም አርመኖች አሉ። የቢሾፍቱ አርመኖች ግን ይለያሉ፣ ይታወቃሉ። ስለነሱ ሳንናገር ብንቀር እንደው የቢሾፍቱ አርመኖች አንዱ እኔ ነኝ።
ለአዲስ አበባ ቅርብ ስለሆነ እንደ መዝናኛ ነበር። ደግሞ ያኔ ይቅርታ አድርጉልኝ፣ ሀበሻ ወደ ሀይቆቹ አይጠጋም። ለምን እዛ የሚወራው እዚህ ጋኔን አለ ቆሪጥ አለ ምናምን ይባላል። አርመኖች ደግሞ እዛ ደፍሮ በተለይ ቢሾፍቱ ሀይቅ ላይ ሀጎቤስ ኒልያን ሀግቤስ ማለት ነው ገዛ። በኋላ ሊዮንዝ መርክንታይል ሊዮን ኤርዝንጋቻን እዛ መሬት ገዛ። አርቲስቲክ ባለቤት ኤልያስ ጀራህያን እዛ ቤት ነበራቸው። ከሳቸው ቀጥሎ ደግሞ ተራራ ላይ ወደ ኤርፖርት ወደ አየር ኃይል የሚጠጋው የኛ መሬት ነበር እና እዛ መዝናኛችን ነበር። በተለይ አባቴ አርብ ከሰዓት በኋላ ወደ ቢሾፍቱ እንጓዛለን አብዛኛው ጊዜ። እዛ ቅንብሮቹ ብዙ እዛ ያደርጉ ነበር። ለምን ስራም ነው፣ ድምፅ የለም፣ ጫጫታ የለም፣ ቤት የሚመጣ ሰው የለም። እኛ ቤት እንደ ማዘጋጃ ቤት ነበር። ሰው ይገባል፣ ይወጣል፣ ያ ይመጣል። አስተማሪ ምናምን ተብሎ ብዙ ሰው ይገባል። እዛ ይጽፋሉ። በነገራችን ላይ አፍሪካ እዛ ቢሾፍቱ ነው የተጻፈው። በዜማ ያውቁታል። አብዛኛው ሰው በዜማ ሁሉ አስተዋውቀውም ያውቁታል። እርሱ አፍሪካ ሀገራችን በእርሶ ድምፅ ልሰማው ፈልጌ ነው እንጂ ሁሉም እኮ ያውቀዋል። አውቃለሁ፣ ተቀበልኩ፣ ጨዋታውን ተቀበልኩ። በነገራችን ላይ የአባቴ አጎትም የደረሱት ኢትዮጵያ ሆይም አውቀዋለሁ። እሱማ በጣም እኮ ዮፍታሔ ንጉሴ ነው ግጥሙን የጻፈው። ኢትዮጵያ ሆይ አይደለም፣ ደስ አይደለም፣ አውቃለሁ። ኢትዮጵያ ሆይ ደስ ይበልሽ፣ በአምላክሽ ኃይል በንጉሥ ተባብሯል አርበኞች፣ አይነካም ከንቶ ነፃነትሽ። እና እንደዚህ ጨዋታ ብዙ አለ። አርመን ሲባል በጣም ትዝ የሚለኝ በጣም ልቤን የሚነካኝ ወደ አማርኛ ከተመለሱ የትርጉም መጽሐፎች መካከል አንዱ እኛና የአርመን ተራሮች የሚላለን። እኛና የአርመን ተራሮች ይላል። ድሮ ነው የተተረጎመው። እዛ ውስጥ ሁለት ታሪኮችን አስታውሳለሁ። አንደኛው አንዲት አሮጊት እናት መንገድ ዳር ያገኙትን እንግዳ በሙሉ እየጋበዙ ያበላሉ፣ ያጠጣሉ፣ ይንከባከባሉ ማያውቁትን ሰው። ከዛ አንድ ቀን ማማ ለምንድን ነው እንደዚህ የሚያደርጉት ብሎ አንድ ተስተናጋጅ ጠየቃቸው። ቆይቷል ካነበብኩት። ምን ይላሉ? ልጄ ከቤት እንደወጣ ቆይቷል፣ የት እንዳለ አላቅም፣ በሄደበት እኔ ማረገውን ነገር እንዲደረግለት ፈልጋለሁ። ስለዚህ እዚህ ለአንድ ለማላቀው ሰው ሳደርግ እሱ የማያውቃቸው ማህበረሰቦች ውስጥ ሲገባ የሚደረግለትን አቀባበል እንዲያስብ ነው የሚል ይህ አእምሮ ውስጥ አለ። አንዱም ደግሞ በጣም ነው የምወደው፣ ነጭ ጠቦት ይላል። ነጯ ጠቦት አባት ልጃቸው እንዲመጣ ልጆ መጣ ተብሎ ተነገራቸው። በጣም ደስ አላቸው እሳቸው። ልጄ መጣ? አዎ። ተምሮ ውጭ ሀገር ሄዶ ስንት ዓመት ቆይቶ ሊያየኝ መጣ አሉ። የጎረቤት ሴት ነው የነገረቻቸው። ምንድን ነው ለልጄ ማድረግለት አሉ። አንዲት ትንሽ ነጭ ጠቦት አለቻቸው፣ አዘጋጁ ሊያርዱለት። እዚህ ጋ ይቀመጣል፣ ስለ ልጅነቱ ነግረዋለሁ፣ ስለ እናቱ አወራዋለሁ ብሎ እየጠበቁ ነው። ተንጠራርተው ሁሉ ያያሉ። በመኪና ነው የመጣው። ይጠብቁታል፣ አልመጣም። ከዛ አንድ ወሬ ሰሙ። ማዘጋጃ ሹማምንቶችን እያናገረ ነው አሉ። አሁን እኮ ልጄ ትልቅ ሰው ሆኗል፣ ተምሯል። ስለዚህ መጥቶ ከንቲባዎችን፣ ባለስልጣናትን ማውራት አለበት፣ ማነጋገር አለበት፣ ዝም እኔ ጋር ከመምጣቱ በፊት አሉ። እየጠበቁ ነው እሳቸው። ቤቱን አጽድተው አዘጋጅተው። አስቡ፣ አንድ አባት ልጁን የናፈቀ ብቻውን የሚኖር የሚወደውን አንድ ነጭ ጠቦት ሊያድለት የተዘጋጀ። የጎረቤት ሴት ደግሞ አለች ታያለች። ከዛ በኋላ ሰውየው ሲጠብቁ መኪናው መንገዱ ወደዚህ መምጣት ትቶ ወደ መጣበት ሲመለስ ታሪኩ ይቋጫል። ያቺ ልትታረድ የነበረች ነጭ ጠቦትም ትዘላለች። የሚገርመው ነገር ይህን ነገር ሳነብ ለእኔ የሆነ የሚፈጥርብኝ ህመም አለ። ምንድነው? በእኛ በሀገራችን ተምረናል። በሀገራችን ወዝዋን ምኑ ብዙ ነገር አለ። በልዩ ልዩ መንገድ እዳ ያልከፈልን ሰዎች አለን። ማለት የሆነ የሚጠበቅብንን ያህል ያላደረግን አገር
አባት ሀገራችን እናት ሀገር ምናምን አባት ሀገራችን ይጠብቀናል ማለት ነው። ልክ እንደዛ በደስታ ሊቀበለን የፈለገ እኛ ግን ተማርን፣ ትልቅ ቦታ ደረስን፣ የሆነ ጉዳይ ያለን ፈጽመን ዞር ብለን ስንሄድ ያመጣን መኪና ሲመለስ ነው የምናየው። ጭሱ ሲንቦለቦል ነው የምናየው። ለዛ ሰው አቀባበል ልናደርግለት ያሰብነው ነጭ ጠቦት እንደ ልቡ ሲሆን ሀዘን ይሰማኛል። አርመን እኛና የአርመን ተራሮች የሚል መጽሐፍ ነው። ቫርቲኬዝ ናልባንዲያን በጣም ነው ደስ ያለን። እንኳን አገኘነዎት፣ እንኳን ተጫወትን፣ እንኳን ጻፉልን። እናመሰግናለን። እንኳን ተገናኘን።